ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እናንተ የዴዚን አዲሱን ቤት አያችሁት? ኦ ማይ ጋድ ብያለሁ። ዴዚ ኮንግራቹሌሽን አጌን። ቤተሰብ እንዴት ነው የሚያምረው! ገና እቃ ምናምን ሲገባበት ደግሞ አስባችሁታል? የእውነት ፈጣሪ ይመስገን ለሁሉም ነገር። ይህን ቀን በማየቴ በጣም እጅግ ደስ ብሎኛል። ለማንኛውም እስኪ ያላያችሁ ልጆች በትንሹ ላሳያችሁ። አያችሁት ቤቱ እንዴት እንደሚያምር። ገና ደግሞ እቃ ምናምን ሲገባበት አስቡት እንዴት አባቱ ሊያምር እንደሚችል። የእውነት ቤተሰብ እጅግ በጣም ነው ደስ ያለኝ። በቃ በጣም የሚያምር ቆንጅዬ ቤት ነው ያገኘችው እና እጅግ በጣም ደስ ብሎኛል። ቤተሰብ የእውነት ስለ ሁሉም ነገር ፈጣሪ ይመስገን። እስኪ እናንተ ምን ተሰማችሁ? ትላንትና ያው ቤት እንደደረሳት ምናምን እንዳገኘች ቪዲዮ ሰርች የላችሁ ነበረ እና ያው ይህንን ቪዲዮ በእርግጥ እሷ ናት ፖስት ያደረገችው። ቤቷን ደግሞ ሞር ሳየው ደግሞ እሷ ፖስት ካደረገች በኋላ ሳየው ሞር በቃ በጣም ነው የወደድኩትና የሚያምር ሰፊ በቃ ቆንጅዬ ቤት ነው የእውነት። ይሄ ደግሞ ገና እቃ ምናምን ያስፈልጋታል። ቤተሰብ እኛ ደግሞ ሰፖርት ማድረግ አለብን አይደለ? በሚገባ አለብን እንደ ወዳጅ እንደ አድናቂ ዴዚን በምንችለው አቅም ሰፖርት ማድረግ አለብን። ገባችሁ? አንዳንድ ማሟላት ያለባቸው ገና ባዶ ነው ቤቱ። እቃ ያስፈልገዋል፣ ሶፋ ያስፈልገዋል፣ የተለያዩ ነገሮች ያስፈልገዋል አይደለ? ስለዚህ በአፍ ብቻ ምናምን ሳይሆን በተግባር ደግሞ የአቅማችንን በማድረግ ዴዚን ሰፖርት ማድረግ አለብን ብዬ አስባለሁ። አንዳንድ ነገር የምትገዛበት ያው በነገራችን ላይ አሜሪካ እንደሚታሰበው አይደለም። ኑሮ በጣም ከባድ ነው። ይሄ ብዙ የሚከፍሉት ነገሮች አሉ፣ የሚከፋፈሉ ነገሮች አሉ ምናምን ገባችሁ? ይከብዳታል እና ሰፖርት ማድረግ አለብን ብዬ አስባለሁ። እና ልክ እንደ አሌክስ ወርቅ ላይክ ሰርፕራይዝ እንዳደረግ ነው ዴዚንም ደግሞ በሆነ ነገር በአሌክስ በኩል አድርገን ዴዚን ሰርፕራይዝ ማድረግ አለብን፣ ማገዝ አለብን ብዬ አስባለሁ። እና የእሷ አድናቂ ትክክለኛ ወዳጆች ሆነን አሌክስን በማናገር ያው እሷ ለሌላ ሰው አድራሻዋን ስለማትሰጥ እሱ ስለሆነ ሙሉ ኢንፎርሜሽን አድራሻ ለእሷ የእሷን አድራሻ የሚያውቀው እሱ ስለሆነ አሌክስን በማናገር ሰብሰብ ብለን ለዴዚ የእውነት በቃ የማትረሳ ሁሌ ስታየው የምታስታውሰው ነገር የቲክቶክ ወዳጆቼ ናቸው ይህን ነገር ያደረጉልኝ የምትለው በቃ ቆንጅዬ የሚሆን ነገር ለቤቷ የሚጠቅማት ነገር በአሌክስ በኩል ተነጋግረን ሰፖርት ብናደርግ በጣም ደስ ይለኛል። የእውነት ለቤቷ የሆነ ቆንጅዬ ነገር ብንገዛላት ብዬ አስቤ ነውና ምን ትላላችሁ? በዚህ ላይ ሀሳብ አስተያየታችሁን ማወቅ እፈልጋለሁ። ይደረግላት ምናምን የምትሉ ያው በአሌክስ በኩል አሌክስን አናግረ ነው ዴዚን በሆነ ነገር ለቤቷ ሰርፕራይዝ ብናረጋት ደስ ይለኛል። ዝም ብለን ለአፍ ብቻ እንወድሻለን ምናምን ሳይሆን እንደዚህ ደግሞ አንድ እርምጃ እሷ ስትር እና ቤተሰብ በዚህ ሀሳብ ምን ትላላችሁ? እኔ የእውነት ቤተሰብ እኔ ኢቭን ማንም ሰው እንትን ባይል ራሱ ብቻዬን አሌክስን በማገኝበት መንገድ አገኘዋለሁኝ። የሆነ ነገር አድርጌ ያሳያችኋለሁ። የእውነት ነው የምላችሁ። ምክንያቱም በቃ እኔ በጣም ነው ደስ ያለኝ። ስለዚህ በዚህ ጉዳይ ምን ትላላችሁ? ዴዚን ሰርፕራይዝ ብናረጋት ይገባታል። ጠንካራ ናት፣ መልካም ልጅ ናት። እንደምንወዳት ከጎኗ እንደሆንን ብናሳያት በጣም ጥሩ ነገር ነው ብዬ አስባለሁ። በእርግጥ ልጅቷ እንደዚህ ከሰው ምናምን የምትፈልግ ሰው አይደለችም። እምቢ ሁላ ልትል ትችላለች። ግን ደግሞ ያው ሰርፕራይዝ ብናረጋት ብዬ አስባለሁኝ እንደ ወዳጅ እንደ አድናቂ። ይሄ የኔ አስተሳሰብ ነው። የእናንተን አመለካከትና ሀሳባችሁን ደግሞ ኮሜንት ሴክሽን ላይ ብታስቀምጡልኝ ደስ ይለኛል። በተረፈ በጣም ነው ደስ ያለኝ። በጣም የሚያምር ቤት፣ ቆንጅዬ ቤት የእውነት የእሷ ቤት ያምራል። አሌክስም እዛ ጋር ስዊዘርላንድ ላይ ያለው ቤት በጣም ያምራል። በጣም የሚያምር ቤት ነው እሱ ራሱ ያለውና ጀግኖች ናቸው፣ ሊበረታቱ የሚገባ በእውነት በቃ ፑሽ እያልን ትልቅ ደረጃ ማድረስ ነው ያለብን። እነዚህን እቺ ጠንካራ በተለይ ዴዚ ጠንካራ ሴት ምንም የማይበግራት እኔ የእውነት በቃ በእርግጥ ከዴዚ ይሄንን ጠብቃለሁ። በጣም ጠንካራና ጀግና ሴት እንደሆነች በዴዚ ተማመናለሁ። ገና ከዚህ በላይ ደግሞ ብዙ ነገር አድርጋ እንደምታስመሰክር ደግሞ በእሷ 100% እርግጠኛ ነኝ እና ገና ከዚህ በላይ ብዙ ነገሮችን የማድረግ አቅሙ እንዳላት እተማመንባታለሁ፣ እኮራባታለሁ።
ገባችሁ? ገና ብዙ ነገር ታሳየናለች እና በጣም ነው ደስ ያለኝ እውነት ይህንን ቀን ስላየው ይሄን በቃ ስላየውን በጣም ትልቅ ነገር ባይሆን እንኳን ለእሷ ትልቅ ነገር ነው። ከሰው ቤት ሰው ቤት ከመንከራተት ቤት ኪራይ በጣም ብዙ ነገር አለ። እናንተ የማታውቁት በውስጥ ላይ በጣም ብዙ ችግር በጣም ብዙ ነገር አለ። ገባችሁ አይደለ? እኔ ላይክ መናገር ስለሌለብኝ ነው የማልናገረው። በጣም ብዙ ነገሮችን አውቃለሁ የእውነት በጣም እንደዚህ የምታሳዝን ብትሰሙ ደግሞ ሞር ታዝኑላታላችሁ። እና በጣም ምስኪን በቃ የእውነት ከአሌክስ ውጭ ማንም አጠገቧ የሌለ በጣም ምስኪን ጨዋ ጀግና ሴት ናትና ፈጣሪ ከዚህም በላይ ከፍታዋን ያሳየኝ፣ የልቧን መሻት ፈጣሪ ይፈጽምላት። እና ቤተሰብ በጣም ነው ደስ ያለኝ። ቤቱን ወድጀዋለሁ። በጣም የሚያምር ቤት ነው። እናንተስ ምን ተሰማችሁ? ቤቱን ወዳችሁታል ወይ? አስተያየታችሁ ምንድን ነው? ይሄ ቤት የሆነ ነገር አይገባም ወይ ብላችሁ ታስባላችሁ ወይ? ሰርፕራይዝ ብናደርጋት ብዬ አስባለሁኝ። በጣም ደስ ይላል። የእውነት በጣም ነው ደስ ያለኝ። ይሄን ነው ማለት የምችለው። እናንተ ደግሞ የተሰማችሁን ሀሳብ አስተያየታችሁን እንደተለመደው ኮሜንት ሴክሽን ላይ አስቀምጡልኝ። የሚወልዱበት የሚከብዱበት ቤት ፈጣሪ ያድርግላቸው። ትላንትና ደግሞ አሌክስ ወንድሜ አንድ ነገር ስትል ሰምቻለሁ ላይቭ ላይ እና ሰዎች ብር እንደበሉክ ምናምን ስታወራ ነበር እና ለበጎ ነው። በነገራችን ላይ ብር ከኛ ከወጣ የኛ ብር አይደለም። በቃ ሰው ብር ተበድሮ መመለስ በጣም ነው የሚያሳዝነው በዚህ ዘመን የሚገርም ነገር ነው እና ከዚህ በኋላ ትምህርት ይሆንሃል ብዬ ተስፋ አድርጋለሁኝ። ብር ካንተ ከወጣ ያንተ አይደለም። በቃ አሌክስ ይሄን ነው ማለት የምችለው። ዋናው አንተ ደህና መሆንህ ሰርተው ታገኘዋለህ፣ ትማርበታለህ። ከዚህ በኋላ እንደዚህ አይነት ነገር አይደገምም ብዬ ተስፋ አደርጋለሁ። ትምህርት ወስደ ከዚህ በኋላ በእንደዚህ አይነት ነገር ከማንም ሰው ጋር ባትነካካ መልካም ነው። የእውነት ቤተሰብ በሚገርም ሁኔታ በዚህ ዘመን በገዛ ገንዘባችሁ ጠላት የምታፈሩበት፣ ገንዘባችሁ ከእናንተ ከወጣ በቃ የእናንተ እንዳልሆነ መቁጠር ነው ያለባችሁ። ስለዚህ ገንዘብ በጣም ባለጌ ነው። የምትወዱትን ሰው ያሳጣችኋል፣ ከማትፈልጉት ሰው ጋር ያነካካችኋል። እና አሌክስም የደረሰበት እንደዚህ አይነት ነገር ነው። አንተ ጀግና ነህ፣ ጠንካራ ነህ፣ ጎበዝ ነህ። ያንን ገንዘብ ሰርተ ነው ያገኘው፣ ተመልሶ እንኳን ይህንን አይደለም በጣም ብዙ ነገሮችን ተቋቁመ ያለፍክ ሰው ነህና ገንዘብ ደግሞ ይመጣል ይሄዳል። በነገራችን ላይ ዋናው ጤና ነው። ከምንም በላይ ዋናው ጤና ነው እና ቢከብድም አንተ ደህና መሆን፣ አንተ ሰላም መሆን፣ አንተ ለዚህ መብቃት ነው ዋናው ነገር። ተምረህ ታልፍበታለህ። ከዚህ በኋላ እንደዚህ አይነት ስህተት ላለመድገም ትምህርት መውሰድ አለብህ ብዬ አስባለሁ። በህይወታችን የሆነ ነገር ሲፈጠር ከዛ ነገር እንድንማርበት ነው። አንተ ደግሞ ካጋጠመ ነገር ትምህርት ወስደህ ከዚህ ጊዜ በኋላ በእንደዚህ አይነት ነገር ከሰዎች ጋር እንደማትነካካ ተስፋ አድርጋለሁ። የሄደው እንኳን ሄደ፣ የቀረው እንኳን ቀረ። ዋናው አንተ ሰላም መሆን ነው። ይሄን ነው ማለት የሚፈልገው። በተረፈ ቤተሰቦቼ እኔ በጣም ደስ ብሎኛል የዴዚን ቤት ስላየው። በቃ የሚያምር ቤት ነው ያላት እና እናንተንም እንኳን ደስ አላችሁ ማለት እፈልጋለሁ። ሞር ደግሞ እቃ ተሟልቶ ደግሞ ስትኖርበት ለማየት ያብቃን። እወዳችኋለሁ ባይ